ሰላም እንዴት ናችሁ? ይህ የኔ ቱቶሪያል የዩቲዩብ ቻናል ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ የቻናላችን አባል ይሁኑ። በዛሬው ቪዲዮአችን የምናየው የኢማርኬቲንግ ከቻፕተር 1 የቀጠለ ቻፕተር 2 ነው የምናየው። ባለፈው ቻፕተር 1 አይተናል። ዛሬ ደግሞ ቻፕተር 2 ኢንተርኔት ማርኬቲንግ ኢንቫይሮንመንት ቤዚክ ፎርምስ ኦፍ ቨርቹዋል ቢዝነስ ወይም ደግሞ የቨርቹዋል ቢዝነስ ኢንቫይሮንመንት በሚል ኮንሴፕት ነው የምናየው። ሶ ቨርቹዋል ስንል ጀስት ኤሌክትሮኒክስ ኦር ዳትስ ኦንላይን ቢዝነስ እንደማለት ነው። ሶ ቨርቹዋል ቢዝነስ ስንል ማንኛውም ቢዝነስ አክቲቪቲ በዋናነት ዲጂታል በሆነ መንገድ ወይም ደግሞ ኦንላይን ፕላትፎርሞችን ተጠቅሞ ቢዝነስ አክቲቪቲው የሚካሄድ ከሆነ እሱ ቨርቹዋል ቢዝነስ ይባላል ማለት ነው። ሶ ፊዚካሊ ወይም ደግሞ ፊዚካል ሎኬሽን ተጠቅሞ ሳይሆን ዲጂታል ወይም ደግሞ ኦንላይን ፕላትፎርሞችን በመጠቀም ቢዝነስ አክቲቪቲው ሲካሄድ ቨርቹዋል ቢዝነስ እንለዋለን ማለት ነው። ሶ ቨርቹዋል ቢዝነስ ድርጅቱ ከከስተመሮች ጋራ ኮኔክት እንዲያደርግ፣ ኮሙኒኬት እንዲያደርግ፣ ትሬድ እንዲያደርግ እና ኮላቦሬሽን እንዲኖረው ያደርጋል። ምንም በመጠቀም ኢንተርኔትን በመጠቀም ማለት ነው። ስለዚህ እዚህ ጋር የምናያቸው ቤዚክ ወይም ደግሞ ሜን ፎርምስ ኦፍ ቨርቹዋል ቢዝነስ ወይም ደግሞ የኤሌክትሮኒክስ ቢዝነስ ኢንቫይሮንመንት ወይም ደግሞ የኤሌክትሮኒክስ ማርኬቲንግ ኢንቫይሮንመንት የምንላቸው ናቸው ማለት ነው። ሶ የመጀመሪያው ቢዝነስ ቱ ኮንሱመር ነው። ሁለተኛው ቢዝነስ ቱ ቢዝነስ፣ ከዛ እነዚህ ሶስቶቹ ደግሞ የሚቀጥሉ ሶስቶቹ ማለትም ኮንሱመር ቱ ኮንሱመር፣ ፒር ቱ ፒር ኤንድ ሞባይል ኮመርስ የምንላቸው አዲስ የመጡ ቢኮዝ ኦፍ ዘ ግሮዝ ኦፍ ኢንተርኔት በማደጉ ቴክኖሎጂ አድቫንስ በመሆኑ ምክንያት የመጡ አዲስ ቢዝነስ ሞዴሎች ናቸው። እነዛኞቹ ደግሞ ሪላቲቭሊ ኦልድ ቢዝነስ ሞዴል ናቸው ማለት ነው። እነዚህ ነው እንግዲህ የኤሌክትሮኒክስ ማርኬቲንግ ኢንቫይሮንመንት ወይም ደግሞ ቨርቹዋል ቢዝነስ ኢንቫይሮንመንት የምንላቸው ማለት ነው። ሶ የመጀመሪያው ቢዝነስ ቱ ኮንሱመር ኤሌክትሮኒክስ ኮመርስ ወይም ደግሞ የመጀመሪያው ኢንቫይሮንመንት ስናይ ቢዝነስ ቱ ኮንሱመር ማለት ቢዝነስ ለኢንዲቪጁዋል ከስተመሮችን ኦንላይን ትራንዛክሽን ሲያካሄድ ኦንላይን ፕሮዳክቱን ሲሸጥ፣ ከስተመሮች ደግሞ ከድርጅት ኦንላይን ፕሮዳክትን ሲገዙ ምን ይባላል? ይሄ ቢዝነስ ቱ ኮንሱመር ይባላል ማለት ነው። ሶ እዚህ ጋር ይሄ ሞዴል ዘ ሞስት ኮመን ፎርም ኦፍ ኢኮመርስ ነው። በጣም ይታወቃል ማለት ነው። ሞስት ኮመን ነው፣ ብዙዎች የምናውቀው ነው ማለት ነው። እንግዲህ እዚህ ጋር ትራንዛክሽኑ የሚካሄደው አንደኛ ዌብሳይትን በመጠቀም ነው። ሁለተኛ ደግሞ አፖችን በመጠቀም ኮንሱመሮች ዳይሬክትሊ ከድርጅቶች እቃዎችን ወይም ደግሞ አገልግሎቶችን ሊጠቀሙ ወይም ደግሞ ሊገዙ ይችላሉ ማለት ነው። ሶ አንድ ድርጅት ለአንድ ግለሰብ ዲጂታሊ ወይም ደግሞ ኦንላይን ትራንዛክሽን ሲያካሄድ ቢዝነስ ቱ ኮንሱመር የቢዝነስ ትራንዛክሽን ተካሄድ እንለዋለን ወይም ደግሞ ቢዝነስ ቱ ኮንሱመር ሞዴል ተብሎ ይጠራል ማለት ነው። ፊቸሮችን ስናይ ፎከስ ኦን ኢንዲቪጁዋል ከስተመር ነው። እዚህ ጋር ድርጅቱ ፎከስ አድርጎ ኢንዲቪጁዋል ከስተመሮችን ሰርቭ ማድረግ ላይ ነው ፎከስ የሚያደርገው። ዌብሳይቶችን፣ ሞባይል አፖችን እና ሶሻል ሚዲያዎችን ይጠቀማል። ምን ለማድረግ? ዳይሬክትሊ ድርጅቱ እቃውን ለከስተመሮች ለመሸጥ ማለት ነው። ሌላው ኢንቮልቭ የሚያደርገው ሞባይል ወይም ደግሞ ኦንላይን ፔመንት ሲስተሞችን ይጠቀማል። ሆም ዴሊቨሪ ይኖረዋል ማለት ነው። ሌላው ማርኬቲንጉ ምንድነው? ፐርሰናላይዝ የሆነና ዳታ ድራይቭን የሆነ ማርኬቲንግ ነው። የማት ማርኬቲንግ ስትራቴጂ ቤዝድ ኦን ፐርሰናሊቲ ወይም ደግሞ ፐርሰናል ፕሪፈረንስ ኦፍ ደ ኢንዲቪጁዋል ከስተመሮች እና እንደገና ደግሞ ቤዝድ ኦን ዴታ ነው ማንኛውም ማርኬቲንግ ዲሲሽኑ የሚካሄደው እንደማለት ነው። ኤግዛምፕል ስናይ ለምሳሌ አማዞን አለ። አማዞን ለከስተመሮች ምን ሊያደርግ ይችላል? ይሸጣል ማለት ነው። ግሎባሊ ላሉ ከስተመሮች አገልግሎቱን ወይም ደግሞ ፕሮዳክቱን ኦንላይን ይሸጣል። ሶ አማዞን ድርጅት ነው፣ የሚገዙት ደግሞ ኢንዲቪጁዋል ከስተመሮች ናቸው። ይሄ ቢዝነስ ቱ ኮንሱመር ሞዴል ይባላል። ሌላው ኔትፍሊክስ ነው። እዚህ ጋር ኔትፍሊክስ አብዛኞቻችን ኔትፍሊክስን እናውቀው ነው ማለት ነው። ስለዚህ ዴሊቨሪ ያደርጋል ዲጂታል ኢንተርቴንመንት የሆኑ ሰርቪሶችን፣ ፊልሞችን ምናምን እንደዚህ ለከስተመሮች በክፍያ ምን ይላል? ያቀርባል። ሌላው ጁሚያ በአፍሪካም በኢትዮጵያም ያለ የኦንላይን ማርኬት ፕሌስ ነው። እሱም ለከስተመሮች ምን ያደርጋል? ቢዝነስ ቱ ኮንሱመር ሞዴል ነው የሚጠቀመው። ዛራ.ኮም ኦንላይን ፋሽን ሪቴሊንግ ስቶር ነው። ዛራ.ኮም ነው አንድ ኦርጋናይዜሽን ነው። ፋሽኖችን ለግለሰቦች ወይም ደግሞ ለኢንዲቪጁዋል ከስተመሮች በኦንላይን ይሸጣል። ሶ እነዚህ ድርጅቶች የሚጠቀሙት ሞዴል ምን ይባላል? ቢዝነስ ቱ ኮንሱመር ሞዴል። ሌላ ሞዴል ሊኖራቸው ይችላል ተጨማሪ፣ ነገር ግን ይሄኛውን ሞዴል ከቢዝነሱ ለኮንሱመሩ የመሸጡን ኦንላይን ትራንዛክሽን የሚያካሄዱን ነገር ስለሚያካሄዱ ቢዝነስ ኮንሱመር ሞዴልን ይጠቀማሉ።
ረቨኑ ሞዴል እንዴት ነው? እዚህ ጋር ቢዝነስ ቱ ኮንሱመር የሚሰሩ ድርጅቶች እንዴት ነው ረቨኑ ጀነሬት የሚያደርጉ ሲባል የመጀመሪያው ሴልስ ሞዴል ነው። ዳይሬክትሊ ፕሮዳክቶችን በመሸጥ በሴልስ ምን ያደርጋሉ? ረቨኑ ጀነሬት ማድረግ ይችላሉ። አማዞን ኤንድ ናይክ ብናይ በሴልስ ሞዴል ጀነሬት የሚያደርጉበት ነው። ሁለተኛ ሰብስክሪፕሽን ሞዴል ነው። እዚህ ጋር ደግሞ ከስተመሮች ሰብስክራይብ ሲያደርጉ ለምሳሌ ኔትፍሊክስ ላይ ሰብስክራይብ ወይም ደግሞ የተመዘገበ ሰው ለኔትፍሊክስ ኢንተርቴንመንት ቪዲዮዎችን ፊልሞችን እንዲያገኝ ምን ያደርጋል? ክፍያ ይፈጽማል ማለት ነው። ክፍያ ይፈጽማል። ሶስቱ ምን ይባላል? ሰብስክሪፕሽን ሞዴል ይባላል። ሌላው አድቨርታይዚንግ ሞዴል ያዋት አድቨርታይዚንግ በመስራት በዩቲዩብ በፌስቡኮች አድቨርታይዚንጎችን በመስራት ምን ሊያደርግ ለዩዘሮች አዶችን ሾው በማድረግ አሁንም በአድቨርታይዚንግ ሞዴል ረቨኑ ጀነሬት ማድረግ ይችላሉ። ሌላው አፍሌት ሞዴል ነው። ኮሚሽን ፍሮም ሪፈራል ሲስ ከሪፈራል ሴሎችን ምን ያገኛሉ? ኮሚሽኖችን ማግኘት ይቻላል ማለት ነው። በሪፈራል ሆኖ በመስራት ለምሳሌ ከአማዞን ጋር አሶሲዬት ሆኖ በመስራት ሪፈር በማድረግ ኮሚሽን የማግኘት ሲስተም አለ ማለት ነው። ወይም ደግሞ ጀነሬት ይደረጋል ረቨኑ በዚህ መንገድ ጀነሬት ማድረግ ይቻላል። ሌላው ፕሪሚየም ሞዴል ነው። እዚህ ጋር ደግሞ ለሰርቪሶች የሚከፈል ፊ አለ። ፕሪሚየም ቨርዥኖች ለምሳሌ ድሮፕ ቦክስ ወይም ደግሞ ካንቫ ወይም ደግሞ ሌሎች አፖችን ስንጠቀሙ ሌሎች ሰርቪሶችን ስንጠቀም አፖች ላይ ምን አለ? ፕሪሚየም አለ፣ ፍሪ አለ ማለት ነው። ሶ ፕሪሚየም ጋር ስንገባ ሞር አድቫንስድ የሆነ ፊቸር አላቸው። ሶ ያንን ፊቸር ለማግኘት ምን ያስፈልጋል? ክፍያ ያስፈልጋል። ሶ በዚህ መንገድም ረቨኑ ጀነሬት ማድረግ ይችላሉ ማለት ነው። ይሄ ረቨኑ ሞዴላቸው ነው። አድቫንቴጁ እና ቻሌንጅ አለው ቢዝነስ ቱ ኮንሱመር ሞዴል። አድቫንቴጁን ስናየው 24/7 አክሰሲቢሊቲ ያለው እንግዲህ ሳምንቱ ሙሉ 24 ሰዓት አክሰስ ማድረግ ይቻላል። ኢንተርኔት እና መብራት ካለ ማለት ነው። ዋይድ ማርኬት ሪች ነው። ብዙ ተደራሽነት ብዙ ቦታ ላይ ተደራሽ መሆን ይቻላል። ፐርሰናላይዝ የሆነ ሾፒንግ ኤክስፒሪየንስ ከስተመሮች እንዲኖራቸው ያደርጋል። ቢኮዝ ማርኬቲንጉ ቤዝድ ኦን ኮንሱመርስ ወይም ደግሞ ኢንዲቪጁዋል ከስተመርስ ፐርሰናላይዜሽን ዳታ ድራይቭን ማርኬቲንግ ስትራቴጂ ነው የሚጠቀመው ስላል። ሌላው ሎወር የሆነ ኦፕሬሽናል ኮስት ነው ያላቸው ማለት ነው። ከትራዲሽናል ሬላቲቭሊ ሲታዩ እነዚህ ኦንላይን ላይ ያለው ወይም ደግሞ ሞር ዲጂታሉ ቶታሊ ምንድነው ሎ የሆነ ኦፕሬሽናል ኮስት አለ ተብሎ የሚታሰበው። ቻሌንጁን ስናየው ሀይ የሆነ ኮምፒቲሽን አለ። ስቲፍ ነው ኮምፒቲሽኑ። ሌላው ዲፔንድ ኦን ሎጂስቲክስ ኤንድ ዴሊቨሪ እዚህ ጋር ዴሊቨር ለማድረግ ወይም ደግሞ ኦንላይን የታዘዘውን ነገር ስፔሻሊ ጉድ ወይም ደግሞ ታንጀብል ፕሮዳክት ከሆነ እሱ ነገር ለማድረስ ግዴታ ምን ያስፈልጋል? ሎጂስቲክስ የትራንስፖርት ሰርቪስ ወይም ደግሞ የዴሊቨሪ ሰርቪስ ያስፈልጋል። ሶ እዛ ላይ ዲፔንድ ነው ማለት ነው። ሳይበር ሴኩሪቲ ትሪቲ ያለ ያ ማለት እንግዲህ ሀክ ሊደረግ ይችላል። አካውንት ለምሳሌ ፔመንት ሲስተም ሲካሄድ አካውንታችን ሀክ ሊደረግ ይችላል። እንደዚህ አይነት የሴኩሪቲ የደህንነት ችግሮች አሉ። ኮንስታንት የሆነ ዲጂታል ማርኬቲንግ ስትራቴጂ ይጠይቃል። ሶ ዲስ ቻሌንጅ ነው ማለት ነው። እዚህ ጋር ዲጂታል ማኔጅመንት ሲስተሙ በስነ ስርዓት መሰራት ይጠበቅበታል ማለት ነው። ሌላው ቢዝነስ ቱ ቢዝነስ ኤሌክትሮኒክስ ሞዴል ነው ወይም ደግሞ ኢኮመርስ ሞዴል ነው። ቢዝነስ ቱ ቢዝነስ ስንል እንግዲህ ከአንድ ድርጅት ለአንድ ድርጅት ሲሸጥና ኦንላይን ትራንዛክሽን ሲያካሂዱ ቢዝነስ ቱ ቢዝነስ ይባላል ማለት ነው። ድርጅት ለድርጅት፣ ቢዝነስ ቱ ኮንሱመር ድርጅት ለከስተመር ወይም ደግሞ ለኮንሱመሮች ነው ብለን። እዚህ ጋር ደግሞ ግን ምንድነው ዲጂታል ትራንዛክሽን ቢትዊን ቱ ቢዝነስ፣ ሁለት ቢዝነሶች አሉ። በሁለቱ ቢዝነሶች መካከል የሚደረግ ትራንዛክሽን ወይም ደግሞ ዲጂታል ባይንግ ኤንድ ሴሊንግ አክቲቪቲ ምን ይባላል? ቢዝነስ ቱ ቢዝነስ ሞዴል ይባላል። ሶ እዚህ ጋር ማኑፋክቸረሮች፣ ሆልሴለሮች ኤንድ ሪቴለሮች ከድርጅቶች ከማኑፋክቸረሮች ጋር ወይም ደግሞ ማኑፋክቸረር ከሆልሴለር ጋር፣ ሆልሴለር ከሪቴለር ጋር የሚያደርገው ትራንዛክሽን ቢዝነስ ቱ ቢዝነስ የምንለው። ሶ እዚህ ጋር ኤፊሺየንት የሆነ ሰፕላይ ቼን እንዲኖር ያደርጋል። ሎንግ ተርም ቢዝነስ ሪሌሽንሺፕ ቢትዊን ቱ ቢዝነስስ እንዲኖር ያደርጋል። ኬፊቸሮችን ስናይ ላርጅ የሆነ ትራንዛክሽን አለ ኢንተርምስ ኦፍ ቮሊዩም። ቢዝነስ ቱ ኮንሱመር ከሚሆነው ይልቅ ቢዝነስ ቱ ቢዝነስ ምን አለው? ላርጅ የሆነ ትራንዛክሽን ቮሊዩም አለው ኢንተርምስ ኦፍ ቮሊዩም። ሎንግ ተርም የሆነ ኮንትራክት ሊኖር ይችላል ማለት ነው። እዚህ ጋር ኦፍን በፕራይቬት ኔትወርኮች በኢንትራኔት ወይም ደግሞ ቢዝነስ ቱ ቢዝነስ ማርኬት ፕሌሶች ተጠቅመው ነው ምን የሚያደርጉት? ትራንዛክሽኑን የሚያካሂዱት ማለት ነው። ኤሌክትሮኒክስ ፕሮኪርመንት፣ ኤሌክትሮን ሰፕላይ ቼን ማኔጅመንት፣ ኦንላይን ኔጎሽዬሽን ይጠቀማሉ። ፎከስ ኦን ኤፊሽንሲ፣ ኮስት ሪዳክሽን ኤንድ ፓርትነርሺፕ ላይም ፎከስ ያደርጋል ቢዝነስ ቱ ቢዝነስ ሞዴል። ኤግዛምፕል አሊባባ ዶት ኮም ኮኔክት ግሎባል ሰፕላየር ኤንድ ማኑፋክቸረር
ሶ ሰፕላየር አንድ ቢዝነስ ነው፣ ማኑፋክቸረርም አንድ ቢዝነስ ነው። ሶ ሁለቱን ምን ያደርጋቸዋል? ያገናኛል። አሊባባ ዶት ኮም የምንለው ማለት ነው። ሶ ይሄ ቢዝነስ ቱ ቢዝነስን ይጠቀማል ነው። ሌላው ሳፕ አረቢያ ቢዝነስ ቱ ቢዝነስ ፕሮኪውርመንት ፕላትፎርም ነው። ሶ እዚህ ጋር ድርጅቶች ገብተው እዛ ጋር መግዛት ይችላሉ። ሌላው ዴል ቢዝነስ ቱ ቢዝነስ ፖርታል አለው። ስለዚህ ካስተማይዝድ የሆነ ሲስተም ነው ቱ ኮርፖሬት ክላይንትስ ማለት ነው። ክላይንቶችን ወይም ደግሞ እነዚህ ቢዝነሶችን ኮርፖሬት የሚያደርግበት ፖርታል ነው ማለት ነው። ሶ እነዚህ ድርጅትና ድርጅቶች እንዲገበያዩ ትራንዛክሽን እንዲያካሂዱ የሚያደርጉ ፕላትፎርሞች ወይም ደግሞ ማርኬት ፕሌሶች ናቸው ማለት ነው። ሶ ታይፕስ ኦፍ ቢዝነስ ሞዴል ስንላቸው አንደኛው ሰፕላየር ኦሪየንትድ ይሆናል። ሰፕላየሮች ላይ ፎከስ አድርጎ የሚሰራ የማለት ዋን ሰፕላየር አለ ለብዙ ባየሮች ምን ያደርጋል? ሴልስ ሲያደርግ ሲሸጥ። ለምሳሌ ሲስኮ ኦንላይን ፖርታል አለ። ብዙ ጊዜ ዩኒቨርሲቲዎች ላይ በአይቲ እነዚህ ኮምፒውተር ሳይንሶች ላይ ያለ አሁን ላይ ኢትዮጵያ ውስጥ አፕላይ እየተደረገ ያለ ነው። ይሄ ሲስኮ ፖርታል ኦንላይን ፖርታል አለ። ሶ ይሄ እንግዲህ ሶፍትዌሩን ወይም ሲስተሙን ዴቨሎፕ ያደረገውን ሰርቪስ ወይም ደግሞ ፕሮዳክት ይሸጣል ለብዙ ሰፕላዮች። ሶ ይሄ ሲስኮ ለተለያዩ ዩኒቨርሲቲዎች ለ5-6 ዩኒቨርሲቲዎች ምን ሊሸጥ ይችላል? ሰርቪሱን ይሸጣል ማለት ነው። አንድ ሰፕላይ ለብዙ ድርጅቶች ሲሰጥ ያ ኦንላይን ኦሪየንትድ ይባላል። ባየር ኦሪየንትድ ማርኬት ፕሌስ ሲባል ደግሞ መኒ ሰፕላየሮች አሉ። ሲንግል ባየር አለ። አንድ ባየሩ አንድ ነው፣ ነገር ግን ብዙ ሻጮች አሉ። ስለዚህ ለምሳሌ ጂኤስ ኦንላይን ፕሮኪውርመንት እዚህ ጋር እዚህ ጋር ያለው ምንድነው? አንድ ባየር ብዙ ሰፕላየሮች ይኖራሉ ማለት ነው። እዚህ ጋር ደግሞ ኢንተርሚዲየት ኦሪየንትድ የሆነ ሞዴል አለ። እዚህ ጋር ፕላትፎርሞች አሉ። ባየር እና ሴለርን የሚያገናኙ ምን አሉ? ኢንዲፔንደንት ፕላትፎርሞች አሉ። እነሱ ምን ይባላሉ? ኢንተርሚዲየት ኦሪየንትድ። ለምሳሌ አሊባባ ኤንድ ቶማስ ኔት፣ እነዚህ ባየር እና ሴለሮችን የሚያገናኙ ፕላትፎርሞች ናቸው፣ ኢንተርሚዲየት ናቸው ማለት ነው። አድቫንቴጁን ስናይ ሪዲዩስ ፐርቼዚንግ ኤንድ ኦፕሬሽናል ኮስት ሪዲዩስ ያደርጋል። ሰፕላይ ቼን ማኔጅመንትን ኢንሃንስ ያደርጋል። ኢምፕሩቭ አኩሬሲ ኤንድ ስፒድስ ኦፍ ትራንዛክሽን ምን ይሆናል? ፈጣን ይሆናል ማለት ነው። ቻሌንጁን ስናየው ኤግዚስት ከሆኑ ወይም ደግሞ ኦልድ ከሆኑ ሲስተሞች ጋር ኢንተግሬት ለማድረግ ሊያስቸግር ይችላል። ኮምፕሌክስ የሆነ ፕራይሲንግ ኤንድ ኔጎሽዬሽን ፕሮሰስ ሊፈጠር ይችላል። ሴኩሪቲ ኤንድ አውተንቲኬሽን ኢሹም እንደ ችግር ሊታይ ይችላል። ቢዝነስ ሞዴል ኢን ኢመርጂንግ ኢኮመርስ ኤሪያ አዲስ የመጡ ቢዝነስ ሞዴሎች ምንድን ናቸው የሚለው እናያለን። እዚህ ጋር ኢንተርኔት ዩዝ ግሮው ሰው ኒው ቢዝነስ ሞዴሎች ኢመርጅ እየሆኑ ነው። ከቢዝነስ ቱ ቢዝነስ እና ከቢዝነስ ቱ ኮንሱመር ባለፈ ሌሎች ቢዝነስ ሞዴሎች እየመጡ ነው ማለት ነው። ሶ እነዚህ ቢዝነስ ሞዴሎች የኮንሱመር ፓርቲሲፔሽን አላቸው፣ ፒር ኔትወርክ አለ ኤንድ ሞባይል ቴክኖሎጂን ኢንተግሬት ያደረጉ ናቸው። ሶ የመጀመሪያው ኮንሱመር ቱ ኮንሱመር ነው። ሶ ኮንሱመር ቱ ኮንሱመር ኮመርስ እና ኮንሱመሮችና በኮንሱመር መካከል የሚደረግ ትራንዛክሽን ነው። ምናልባትም ሰርድ ፓርቲ ፕላትፎርም ፋሲሊቴት ያደርጋል። ሶ አንዱ ኮንሱመር ከዛኛው ኮንሱመር ጋር ምን ያደርጋል? ትራንዛክሽን ያካሂዳል ማለት ነው። ነገር ግን ሶስተኛ ወገን ሰርድ ፓርቲ ፕላትፎርም ምን ያደርጋል? የኢንቫይሮንመንቱን ክሬት ያደርግላቸዋል። ትራንዛክሽን እንዲያካሂዱ፣ ባይ ኤንድ ሴል እንዲያደርጉ፣ ኤክስቼንጅ እንዲያደርጉ ኢኔብሊንግ ኢንቫይሮንመንትን ክሬት ያደርግላቸዋል ማለት ነው። ካራክተሪስቲክስ ስናይ ኢንዲቪጁዋልስ አክት አስ ቦዝ ባየር ኤንድ ሴለር፣ አንድ ሰው ገዥም ሻጭም ሆኖ ፓርቲሲፔት ማድረግ ይችላል። ፕላትፎርሞቹ ረቨኑ ኤርን ያደርጋሉ። ሊስቲንግ ፊ፣ ኮሚሽን፣ ከአድቨርታይዚንግ ረቨኑ ጀነሬት ማድረግ ይችላሉ። ሌላው ኮሚኒቲ ትረስት ቢውልድ ማድረግ ይቻላል። እዚህ ጋር ሰዎች ፓርቲሲፔት ሲያደርጉ እዛ ጋር ሬት ኤንድ ሪቪው አስተያየት ይሰጣሉ፣ ኮሜንት ያደርጋሉ። ሶ በዛ መንገድ ሰዎች ሳቲስፋይ ከሆኑ ፖዚቲቭ ኮሜንት ስለሚያደርጉ ብዙ ተጠቃሚ ወይም ደግሞ ኮሚኒቲ ቢውልድ ያደርጋል። ትረስት ቢውልድ ማድረግ ይችላሉ። ለምሳሌ ኢባይ ዩዘርስ ኦሽን ስለ ጨረታዎች፣ ሴልስ ጉድ ቱ ኢች አዘርስ ፕሮዳክቶች ወይም ደግሞ ጉዳቸውን እርስ በርሱ እንዲሸጡ እንዲገዙና እንዲሸጡ ማድረግ ይችላል። ሌላው ፌስቡክ ማርኬት ፕሌስ፣ እዚህ ጋር ኢንዲቪጁዋሎችን ሎካሊ የሚፈልጉትን ነገር እንዲሸጡ ለማድረግ እነዚህ ፕላትፎርሞች አሉ ማለት ነው። እነዚህ ኢኔብሊንግ ኢንቫይሮንመንቱን ክሬት የሚያደርጉ ፕላትፎርሞች ናቸው። ረቨኑ ደግሞ ከፊ ሊስቲንግ ፊ በኮሚሽንና በአድቨርታይዚንግ ጀነሬት የሚያደርጉ ፕላትፎርሞች ናቸው። አድቫንቴጁን ስናይ ሎ ኮስት ነው ፎር ሴለርስ፣ ለሻጩ ትንሽ ኮስት ነው የሚያስወጣው። ዋይድ ኦዲየንስ ጋር ሪች ማድረግ ይችላል። ፒር ትረስት መካኒዝምስ ያ ማለት ከዚህ በፊት የተጠቀመው ከስተመር በዛ ፕላትፎርም ላይ ወይም ደግሞ በዛ
ኮንሱመር ቱ ኮንሱመር ሞዴል ላይ ፓርቲሲፔት ያደረገው ሰው ሳቲስፋይ ሆኗል አልሆነ የሚለውን ነገር ከምንሰማው ከማን ነው? ከተጠቀመ ኮንሱመር ነው። ስለዚህ ምን አለ እዚህ ጋር ትረስት ቢውልድ የሚደረግበት መካኒዝም አለ። ዲስአድቫንቴጁን ስናየው ላክ ኦፍ ፕሮፌሽናል ኳሊቲ ኮንትሮል፣ ፕሮፌሽናል ፓርቲሲፔት አድርገው ኮንትሮል ሊያደርጉት ይችላሉ። ሌላው ፍሩድ ኤንድ ዲስፑት ሪስኮች ሊኖሩ ይችላሉ። ሊሚትድ ዋረንቲ ኦር ከስተመር ሰርቪስ፣ እዚህ ጋር ፓርቲሲፔት የሚያደርጉት ከስተመሮች ስለሆኑ የአፍተር ሴልስ ሰርቪስ ወይም ደግሞ የዋረንቲ የምንላቸው ነገሮች እነዚህ ኦግመንትድ ፕሮዳክቶች ላይኖሩ ይችላሉ ማለት ነው። አፍተር ሴልስ ሰርቪስ ላይኖሩ ይችላል፣ ዋረንቲ ላይኖሩ ይችላል። ሶ እንደዚህ አዲሽናል የሆኑ የማርኬቲንግ ሰርቪሶች ላይኖሩ ይችላሉ። እሱ እንደ ዲስአድቫንቴጅ ይታያል። ሁለተኛው ወይም ደግሞ በጀነራል ሞዴሉ አራተኛው የምናየው ፒር ቱ ፒር ቢዝነስ ሞዴል ነው። ፒር ቱ ፒር የምንለው ደግሞ ዲሴንትራላይዝ የሆነ ኦንላይን ኔትወርክ ነው። ሴንትራላይዝ ሳይሆን ዲሴንትራላይዝ የሆነ ነው። ሶ ኢንዲቪጁዋሎች ሪሶርስ፣ ኢንፎርሜሽን፣ ፕሮዳክታቸው ምን ያደርጋሉ? ሼር ያደርጋሉ ማለት ነው። ዊዛውት ሴንትራል አውቶሪቲ ወይም ደግሞ ከካምፓኒ ፓርቲሲፔሽን ወይም ደግሞ ከሴንትራል አውቶሪቲ ፓርቲሲፔሽን ውጭ ሪሶርስ፣ ኢንፎርሜሽን፣ ፕሮዳክትን ሼር የሚያደርጉበት ምንድን ነው? ሞዴል ፒር ቱ ፒር ኮመርስ ይባላል ማለት ነው። ፊቸሩን ስናይ ቤዝድ ኦን ሪሶርስ ሼሪንግ ነው ራዘር ዛን ኦነርሺፕ። ኦውን ከማድረግ ታይትል ትራንስፈር ከማድረግ ይልቅ ሼር የማድረግ ሂደት ነው። እዚህ ጋር ሪሶርሳቸው ምን ማድረግ ነው? ሼር ማድረግ። ሌላው ቴክኖሎጂ ድራይቭ ነው። ብሎክቼን፣ አፕ ኤንድ ፋይል ሼሪንግ ላይ ፎከስ ያደርጋል። ዩዘርስ ካን አክት ሳይመልታኒስሊ አስ ፕሮቫይደር ኤንድ ኮንሱመር። እዚህ ጋር አንድ ሰው ፕሮቫይደር መሆን ይችላል፣ ኮንሱመር መሆን ይችላል፣ ሻጭም ገዥም ሆኖ ፓርቲሲፔት ማድረግ ይችላል። ኤግዛምፕል ኤር ቢኤንቢ ኢንዲቪጁዋል ሬንት ዜር ፕሮፐርቲ ቱ አዘርስ። እዚህ ጋር ለምሳሌ ሰዎች የራሳቸውን ንብረት ለማከራየት ከፈለጉ ይህን ፕላትፎርም መጠቀም ይችላሉ። ለምሳሌ ኡበር ወይም ደግሞ ቦልት፣ እዚህ ጋርም ትራንስፖርቴሽን ሰርቪሶች ሹፌሮች፣ ድራይቨርስ ሼር የሚያደርጉበት ነው። ቢት ቶረንት ፒር ቱ ፒር ፋይል ሼር የሚደረግበት ነው። ብሎክቼን ፕላትፎርም ዲሴንትራላይዝ ትሬዲንግ ኦር ክራውድ ፈንዲንግ የማለት እንደው ሴንትራላይዝ ሲሆን ዲሴንትራላይዝ የሆነ ትሬዲንግ ሲስተም የሚካሄድባቸው ብሎክቼን ፕላትፎርሞች አሉ ማለት ነው። ስፔሻሊ አሁን ላይ የመጡት የዚህ የዲጂታል ከረንሲ ትራንዛክሽን የሚካሄድባቸው ብሎክቼን ፕላትፎርሞች ናቸው ማለት ነው። እነሱ ፒር ቱ ፒር ምን አላቸው? ቢዝነስ ሞዴል አላቸው። አድቫንቴጅ ሪዲዩስ ኮስት ባይ ኤሊሚኔቲንግ ኢንተርሚዲየሪ። እዚህ ጋር ኢንተርሚዲየሪ የሉም። ስለዚህ ኮስት ሪዲዩስ ያደርጋል። ቢውልድ ኮላቦሬሽን ዲጂታል ኢኮኖሚ፣ የዲጂታል ኢኮኖሚ ኮላቦሬሽንን ቢውልድ ያደርጋል። ሀይ የሆነ ስኬሌብል ኤንድ ኢምፓወርመንት፣ ዩዘር ኢምፓወርመንት የማደግ እና ዩዘሮችን ደግሞ ኢንሃንስ የማድረግ ፓወራቸውን ቢውልድ የማድረግ አድቫንቴጅ ያለው። ቻሌንጅ ስናየው ሌጋል ኤንድ ሬጉሌሽን አንሰርቲኒቲ። እዚህ ጋር እንግዲህ ሴንትራል የሆነ ሌጋል ምን የለም፣ አውቶሪቲ ወይም ደግሞ ካምፓኒ የለም። ስለዚህ የሌጋል ኤንድ የሬጉሌሽን አንሰርቲኒቲ ያለ፣ አንሰርቲኒ የሆነ ኤንቫይሮንመንት አለ። ሴኩሪቲ ኤንድ ትረስት ኮንሰርን አለ። ደህንነት፣ ፓስዋርድ ሀክ ሊደረጉ ይችላል። እነዚህ ዲጂታል ሴኩሪቲ ፕሮብሌሞች ሊኖሩ ይችላሉ። ኤንድ ፕላትፎርም ዲፔንደንስ ኢፍ ሴንትራል ኮኦርዲኔሽን ስቲል ኤግዚስት ከሆነ ወይም ደግሞ ሴንትራል የሆነ ነገር ካለ ወይም ደግሞ ሴንትራል የሆነ ዲሴንትራላይዝ ካልሆነ ምን ሊኖር ይችላል? የፕላትፎርም ዲፔንደንስ ሊኖር ይችላል ማለት ነው። ሌላው ሞባይል ኮመርስ ነው። ሞባይል ኮመርስ ሞዴል ላይ ስንመጣ ደግሞ ሰዎች እንግዲህ ሞባይላቸውን ተጠቅመው ሊያደርጉ ይችላሉ። ባይ ሴል ኤንድ ኮንዳክት ቢዝነስስ ዩዚንግ ሞባይል ዲቫይስስ። ስማርትፎን ወይም ደግሞ ታብሌቶችን ተጠቅመው ሰዎች ቢዝነስ አክቲቪቲዎችን ኮንዳክት ሊያደርጉ ይችላሉ ማለት ነው። ይሄ ቢዝነስ ኮመርስ ይባላል። ሰው ሞባይል ኤክስቴንሽንስ ኦፍ ኢኮመርስ ነው። ዋየርለስ ኔትወርኮችና አፖችን በመጠቀም በሞባይላችን ባይ ኤንድ ሴል ስናደርግ ወይም ደግሞ ቢዝነስ ኮንዳክት ስናደርግ እሱ ሞባይል ኮመርስ ይባላል። ፊቸሮቹን ስናይ ሎኬሽን ቤዝድ ሰርቪስ ነው። ቤዝድ ኦን ጂፒኤስ ኤንድ ማፕን በመጠቀም ቤዝድ ኦን ሎኬሽን ሰርቪሶች ፕሮቫይድ መደረግ ይችላሉ። ኢንስታንት ፔመንት ሲስተም አለ። የማለት ሞባይል አፓችንን እና ዋሌታችንን በመጠቀም ወዲያውኑ ክፍያ መፈጸም እንድንችል ያደርጋል። ኤስኤምኤስ ቤዝድ ማርኬቲንግ ኤንድ ፕሮሞሽን፣ በኤስኤምኤስ በቴክስት ማርኬቲንግ እና ፕሮሞሽን መስራት ይቻላል። ኢዚሊ አክሰስ ቪያ ዴዲኬትድ ሞባይል አፕሊኬሽኖችን በመጠቀም በቀላሉ አክሰስ ማድረግ ይቻላል። ኤግዛምፕል አፕል ፔይ፣ ጉግል ፔይ፣ ኤምፔሳ ሞባይል ፔመንት ሲስተሞች አሉ። ቲክቶክ ሾፕ፣ ጁሚያ አፕስ፣ አማዞን ሞባይል አፖች አሉ። እነዚህ ሞባይል ሪቴለር እና ሪቴሊንግ ወይም ደግሞ ሪቴል ናቸው። እነሱን ኢንስቴል በማድረግ ሞባይላችን ጋር ቢዝነስ አክቲቪቲ ማካሄድ እንችላለን ወይም ደግሞ ኮመርስ ማድረግ እንችላለን። ሞባይል ባንኪንግ አፕስ የማለት ፋይናንሻል ትራንዛክሽን በስልካችን ማካሄድ እንችላለን ማለት ነው።
ታይፕስ ኦፍ ሞባይል ኮመርስ ሚል ሞባይል ባንኪንግ አለ፣ አካውንት ማኔጅመንት ኤንድ ፈንድ ትራንስፈር ማድረግ እንችላለን። ያ ማለት የባንኮችን አፖችን ተጠቅመን ለምሳሌ የንግድ ባንክ አፕን፣ የዳሽን ባንክ አፕን እነሱን ተጠቅመን ምን ማድረግ እንችላለን? አካውንታችንን መቆጣጠር እንችላለን፣ ክፍያዎችን መፈጸም እንችላለን። ሞባይል ሾፒንግ ፐርቼዚንግ ቪያ ሞባይል አፕስ፣ ሞባይል አፓችንን በመጠቀም ደግሞ ፕሮዳክቶችን ልንገዛ እንችላለን። ሞባይል አድቨርታይዚንግ ኢን አፕ አድስ ኤንድ ፑሽ ኖቲፊኬሽኖች እና አድቨርታይዚንጎቹ ሞባይል አፖቻችን ላይ ሊኖሩ ይችላሉ። እነሱን በመጠቀም እናደርጋለን። ሞባይል አድቨርታይዚንግ ሊሰራ ይችላል። ሞባይል ኢንተርቴንመንት ጌም፣ ቪዲዮ ስትሪሚንግ ሰርቪሶች ሊኖሩ ይችላሉ በሞባይላችን አፖችን ኢንስቴል በማድረግ ማለት ነው። ሌላው አድቫንቴጁን ስናየው ኮንቬኒየንስ ኤንድ ኢዚ አክሰሲቢሊቲ አለው። በምቹና ኢዚሊ አክሰሲብል ማድረግ እንችላለን። ሪል ታይም አፕዴት ኤንድ ኢንስታንት ፔመንቶችን ማካሄድ ይቻላል። ፐርሰናላይዝ የሆነ ኤንድ ሎኬሽን ታርጌትድ የሆነ ማርኬቲንግ ስትራቴጂዎች ዴቨሎፕ ኤንድ ፐርፎርም ማድረግ ይችላሉ። ቻሌንጁን ስናየው ስሞል ስክሪን ሳይዝ ፎር ኮምፕሌክስ ብራውዚንግ ነው። ስልካችን ስክሪኑ ትንሽ ከሆነ ምናምን ምን ለማድረግ ኮምፕሌክስ የሆኑ ነገሮችን ብሮዝ ማድረግ ላያስችለን ይችላል። ሌላው ሴኩሪቲ ሪስክ ኦን ሞባይል ኔትወርክ ነው። እዚህ ጋር ሪስክ አለ፣ የሴኩሪቲ ችግር ሊኖር ይችላል። ሌላው ፕላትፎርም ኮምፓቲቢሊቲ እንግዲህ አንዳንድ አፕሊኬሽኖች ለሞባይል የተሰሩት አንድሮይድ ሊሆን ይችላሉ ወይም iOS ሊሆን ይችላሉ። ስለዚህ አንድሮይድ የሳምሰንግ ብቻ ኮምፓቲብል ሊሆን ይችላሉ። አንዳንዶች ደግሞ ለiOS ብቻ ተብሎ ዴቨሎፕ የተደረጉ ሊሆኑ ይችላሉ። ኮምፓቲብል ላይሆን ይችላል። አንዳንድ አፖችን አሁን ኢንስቶል ለማድረግ ስንሞክር አይሰሩም ቢኮዝ እንትናቸው ኮምፓቲብል ላይሆን ይችላል ማለት ነው። ፕላትፎርሙ ከስልኩ ጋር ኮምፓቲብል ላይሆን ይችላል። ሌላው ኢንተርኔት ዲሞግራፊክስ ኤንድ ቪሌጅስ ነው። ኢንተርኔት ዲሞግራፊክስ ማለት የኢንተርኔት ተጠቃሚዎች ካራክተሪስቲክስ ማለት ነው። ጾታቸው፣ እድሜያቸው፣ ኢንካም፣ ኤዱኬሽን ሌቭላቸው፣ ሎኬሽናቸው በሙሉ ኢንተርኔት ላይ ፓርቲሲፔት የሚያደርጉት ወይም ደግሞ በኤሌክትሮኒክስ ኮመርስ ላይ ፓርቲሲፔት የሚያደርጉ አካላት ካራክተሪስቲክሳቸው ስታቲስቲካል ካራክተሪስቲክሳቸው እሱ ኢንተርኔት ዲሞግራፊክስ ይባላል። ኢንተርኔት ቪሌጅ ስንል ደግሞ ቨርቹዋል ኮሚኒቲ ኦር ኦንላይን ግሩፕስ ምን ይባላል? ኢንተርኔት ቪሌጅ ይባላል። እነሱ ምን ያደርጋሉ? ኢንተረስታቸውን ሼር ያደርጋሉ፣ ሆቢያቸውን ሼር ያደርጋሉ፣ ጎላቸውን ሼር ያደርጋሉ። ትራንስሴንዲንግ ጂኦግራፊካል ባውንደሪስ ማለት ኤክስፓንዲንግ ጂኦግራፊካል ባውንደሪስ ማለት ነው። ሞር ሱፐሪየር የሆነ ጂኦግራፊካል ባውንደሪ እንዲኖራቸው ያደርጋል። ኪ አስፔክት ስናየው ዲሞግራፊክስ ነው። ዲሞግራፊክ መኖሩ ማርኬቲንግ ስትራቴጂ እና ፕሮዳክት ዲዛይን ስናደርግ ይረዳናል ማለት ነው። ለምሳሌ ወጣቶች ወይም ደግሞ ከ18 እስከ 35 ዓመት ያሉ ሰዎች ሞስት አክቲቭ ናቸው ኦንላይን ሾፒንግ ላይ ወይም ደግሞ ኦንላይን ሾፐር ናቸው። አርባን ዩዘሮች ሞር ኢንተርኔት ዩዘር ናቸው። ሩራል ላይም አዳፕቴሽን ኦፍ ኢንተርኔት እየጨመረ መጥቷል። ሀይ የሆነ ኤዱኬሽን ሌቭል ያላቸውና ኢንካም ሌቭል ያላቸው ሰዎች ደግሞ ሞር ኢኮመርስ ላይ አክቲቭ ናቸው ወይም ደግሞ ኢኮመርስ አክቲቪቲያቸው ሞር የተሻለ ነው ማለት ነው። እነዚህ አስፔክቶች አሉ። ሌላው ኢንተርኔት ቪሌጅ ኦር ኮሚኒቲ ነው። እዚህ ጋር ቨርቹዋል ስፔስ አለ። ኢንተራክት የሚያደርጉበት፣ ሼር የሚያደርጉበት፣ ሳፖርት የሚደራረጉበት ኢቻዘር ዩዘሮች ኢቻዘር ሳፖርት የሚደራረጉበት፣ ኢንተራክት የሚደራረጉበት ቨርቹዋል ስፔስ ይባላል ማለት ነው። እዚህ ጋር ለምሳሌ ፌስቡክ ግሩፕ ክሬት አድርገው ሰዎች ምን ሊያደርጉ ይችላሉ? ኢንተራክት ያደርጋሉ፣ ኖሎጂ ሼር ያደርጋሉ። ለምሳሌ ቡክ ክለብስ፣ ቢዝነስ ፎረምስ የተለያዩ ግሩፖች ክሬት ይደረጋሉ። ፌስቡክ ግሩፕ እነሱን ክሬት አድርገው ኢንተራክት ያደርጋሉ። ሬዲት ኮሚኒቲ ያለ ፕሮፌሽናል ኔትወርክስ ለምሳሌ ሊንክድኢን አካውንት ካለው ፕሮፌሽናል በሆነ ወይ ፕሮፌሽናሎች ጋር ምን ይደረጋል? ኢንተራክት ይደረጋል፣ ኖሎጂ ሼር ይደረጋል፣ ሳፖርት ኢቻዘር ሳፖርት ይደራረጋሉ ማለት ወይም ደግሞ መደራረግ እንችላለን። ማርኬቲንግ ኢምፕሊኬሽኑ ምንድነው? እነዚህ ማርኬቲንግ ኢምፕሊኬሽኑ ቶታሊ ስናየው ካምፓኒዎችን ዲሞግራፊክ ዴታ ወይም ደግሞ ኦንላይን ኮሚኒቲን ተጠቅሞ የመጀመሪያው ሴግመንት ማድረግ ይችላሉ። ያ ማለት እንግዲህ በሚፈለገው ደረጃ ዲቫይድ አድርገው የሆነ ሴግመንቶችን ክሬት ማድረግ ይችላሉ። ቤዝድ ኦን ዴር ሴግመንት ኤንድ ሴግመንት ካራክተሪስቲክስ ፐርሰናላይዝ የሆነ አድቨርታይዚንግ ዴቨሎፕ ወይ ነው ማርኬቲንግ ስትራቴጂ ዴቨሎፕ ያደርጋሉ ማድረግ ይችላሉ። ብራንድ ሎያሊቲ ዊዝን ግሩፕ ማድረግ ይችላሉ ማለት ቢልድ የማድረግ ኢኔብሊንግ ኤንቫይሮንመንትን ክሬት ያደርግላቸዋል ማለት ነው። ክሬት ያደርግላቸዋል። ግሎባል ቪሌጅ ምንድን ነው? እዚህ ጋር ግሎባላይዜሽን እንደምንለው እዚህ ጋር ደግሞ ግሎባል ቪሌጅ አለ። ቢኮዝ ኦፍ ኢንተርኔት ወርልድ ዋይድ ፒፕልስ አር ኮኔክትድ። ዲስታንስ ኢዝ ሪሌቫንት። ዘ ዲስታንስ
is relevant because there is internet and there is a technology to connect ፒፕልስ ወርልድ ዋይድ ፒፕሎችን ኮኔክት ያደረጋቸው ኢንተርኔት ወይም ደግሞ ቴክኖሎጂ አለ። ስለዚህ ዲስታንስ ኢት ኢዝ ሪሌቫንት ቱ ቢ ዘ ሂንደር ፎር ኮሚኒኬሽን ትሬድ ኤንድ ካልቸራል ኤክስቼንጅስ ማለት ነው። ሶ ቢዝነስ ኤንድ ኮንሱመርስ አር ፓርትስ ኦፍ ዋን ግሎባል ማርኬት ፕሌስ። ኮንሱመሮች እና ቢዝነሶች አንድ የግሎባል ማርኬት ፕሌስ ፓርት ናቸው። ኢንፎርሜሽን አይዲያ ኤንድ ጉድስ ኢንስታንትሊ አክሮስ ቦርደር ምን ያደርጋሉ? ሙቭ ያደርጋሉ ማለት ነው። ሶ ከፊቸሩን ግሎባል ቪሌጅ እና ግሎባል ኮኔክቲቪቲ ነው። ሶ ኢንተርኔት ኢንዲቪጁዋል እና ካምፓኒዎችን ሪል ታይም ኤንድ ዊዛውት ዘ ሊሚቴሽንስ ኦፍ ሎኬሽን ኮኔክት ያደርጋቸዋል። ካልቸራል ኤክስቼንጅ ያለ ሁለተኛው ፒፕል አይዲያቸውን፣ ትሬንዳቸውን፣ ፕሮዳክታቸውን ሸር ያደርጋሉ። ለምሳሌ ቲክታክ ትሬንድን ብናየው አብዛኛውን የዌስተርኑም ሊሆን ይችላል ወይም የኛ አይዲያ ወይም ሸር ወይም ደግሞ ትሬንድ ወይም ደግሞ ካልቸር ምን እየተደረገ ነው? ኤክስቼንጅ እየተደረገ ነው። ግሎባል ማርኬት ስሞል ቢዝነሶችን ኢንተርናሽናሊ ኦንላይን ፕላትፎርሞችን በመጠቀም ቢዝነስ ማካሄድ እንዲችሉ ያደርጋል። ሶ ግሎባል ማርኬትን ክሬት ያደርጋል። ስታንዳርዳይዜሽን አለው። ያማት ኦንላይን ኢንተራክት ስናደርግ ራሱን የቻለ ፕሮቶኮል አለው ማለት ነው። ስለዚህ ይሄ ፕሮቶኮል ሲምለስ ወይም ደግሞ ፐርፌክትሊ ስሙዝ የሆነ ፐርፌክትሊ ቤተር የሆነ ኢንተራክሽን እንዲኖር ያደርጋል። ኮምፒቲሽን እየጨመረ ነው ወይም ደግሞ ኢንክሪዝ ኮምፒቲሽንስ ካምፓኒዎች ኮምፒት የሚያደርጉት ግሎባሊ ነው፣ ሎካሊ አይደለም። ሶ they have to improve their own systems and they have to employ and incorporate digital marketing system and commerce system and business ሲስተማቸውን ኢንተርናሽናል ኮምፒቲቲቭ እንዲሆኑ የሚያስችል መሆን ይጠበቅበታል። ሌላው ግሎባል ኮላቦሬሽን ነው። ሶ የተለያዩ ቦታ ላይ ያሉ ሰዎች ኦር ቲሞች ምን ሊያደርግ ይችላሉ? ወርኪንግ ቱጌዘር ወይም ደግሞ አብረው እንዲሰሩ ኢኔብሊንግ ኤንቫይሮንመንቱን ክሬት ያደርጋል። በዙም በስላክን ትሬድሎን በመጠቀም ኮላቦሬሽን እንዲኖር ማድረግ ይችላል። ቤኔፊትስ ኦፍ ግሎባል ቪሌጅ የመጀመሪያው ፕሮሞት ግሎባል ትሬድ ኤንድ ኢኖቬሽንን ፕሮሞት ያደርጋል። ኖሎጂ ሼሪንግ ኤንድ ኤዱኬሽን እንዲኖር ያደርጋል። ካልቸራሊ አንደርስታንድ እንድንደራረግ ያደርጋል። ኢኳል ኦፖርቹኒቲ ፎር ቢዝነስስ ኢን ዴቨሎፕድ ካንትሪ ኤንድ ኦልሶ ኢን ዴቨሎፒንግ ካንትሪ። በሁለቱም ሀገሮች በኢዲ እና በኤንጂ መካከል ያሉ ሀገሮች እኩል የሆነ ኦፖርቹኒቲ እንዲኖራቸው ያደርጋል። ቻሌንጁን ስናየው ዲጂታል ዲቫይድድ ሶ አንኢኳል የሆነ ኢንተርኔት አክሰስ አለ። ያማት ሀብታም እና ድሃ ሀገሮች እኩል የሆነ የኢንተርኔት ኳሊቲ የላቸውም ማለት ነው። ሌላው ካልቸራል ሆሞጂናይዜሽን ያ ማለት ዶሚናንት የሆነ ካልቸር ካለ የሌላውን ካልቸር ያጠፋዋል ማለት ነው። ሶ እዚህ ጋር ምን ሊኖር ይችላል? ዶሚኔሽን ኦፍ ካልቸር ሊኖር ይችላል። ሶ ኦቨርሻዶዊንግ ዘ ካልቸርስ ኦፍ አዘር ካንትሪስ ወይም ደግሞ ዊክ የሆኑ ካንትሪዎችን ምን ሊደረጉ ይችላል? ዶሚኔት ሊደረጉ ይችላሉ። ሳይበር ኤንድ ሴኩሪቲ ፕሮብሌም ሊኖር ይችላል። ኤንድ ኦልሶ ፕራይቬሲ ችግር ሊፈጠር ይችላል። ኢኮኖሚ ኢኒኳሊቲ ሊኖር ይችላል። ምክንያቱም ትልልቅ ፈርሞች ግሎባል ማርኬትን ዶሚኔት ያደርጉትና ሪሶርሱን እነሱ ጋር ብቻ እንዲቀር ሊያደርጉ ይችላሉ። ለምሳሌ አንድ ትንሽ ቢዝነስ ኢትዮጵያ ውስጥ ያለ ቢዝነስ ኦንላይን ኤቲሲን ወይም ደግሞ ሾፒፋይን በመጠቀም ኢንተርናሽናሊ ፕሮዳክቱን ሊሸጥ ይችላል። ኢንተርናሽናል ፔመንት ሲስተሞችንም ተጠቅሞ ክፍያውን ሊቀበል ይችላል። አውሮፓ ወይም አሜሪካ ካሉ ከስተመሮች። ይህ ምን ነው የሚያሳየን? ግሎባል ቪሌጅ። ሶ እዚህ ያለ ሰው ኦንላይን ፕላትፎርሞችን ተጠቅሞ ምን ሊያደርግ ይችላል? ፕሮዳክቱን ሊሸጥ ይችላል። ሶ ፕሮዳክቱን ከሸጠ ምን አደረገ ማለት ነው?